እቃውን የሚገዙ ሰዎች ወደ ውጭ ከመሄዳቸው በፊት ጉዳያቸውን ቶሎ እንዲጨርስላቸው ይፈልጋሉ። በዚህ ጉዳይ ላይ ድጋሚ እንዳናወራ ነግሬኝ ገባኝ። ከሚስትህ ጋር ዘንድ ሙሉ ለሙሉ እንዳልወጣ ሆኖም ግን ሚስትህ በህይወት ብትኖር ኖሮ ልትጠይቅ የምችለው ነገር ነው የጠየቁ። ይበቃል። ረጋ ብለህ አስብ እስኪ። ባለቤት እኮ እቃውን ከውጭ ወደ ሀገር ውስጥ ያስገባቸው ተቀብሮ እንዲበሰብስ አይደለም። አብረን እንደጀ ያንን ሀሳብ ትቻው 50 ሚሊዮን ብር የሚያወጣ ዝም ብሎ ማስቀመጥ። ስለዚያ የማስብበት ጊዜ የለኝም። እኔን ያሳስበኝ በዚህ ያጠፋሁት ጊዜ አለ። በደንበኞቼ እምነት ማጣት። አውቃለሁ። አዝግ በዚህ ጉዳይ መቃቃሪያ ምን ለማለት ፈልጌ የቱን ያህል መንገድ መጓዝ እንደሚችል ይሳናል። በጨዋ ቋንቋ እያስፈራራኝ ሁለታችንም መሮጫ ትራክስ ውስጥ አፈግፈግ ተገበያት። ምንም ነገር ብታደርግ አሁን ካለሁበት የበለጠ ጉዳት ልታደርስብኝ ስለማትችል አልፈራም። የከበረውን ድንጋይ ከተከበረችው አምባሳደር ሚስቴ ጋር አብሬ ቀብሬያቸዋለሁ። አንተ ሚስትህን ቀብረሃት ልትረሳት ትችላለህ። እኔ ግን የከበረውን ድንጋይ እንደማረሳው እንዴት እንደማገኘው አሳየው። ሞክር። የአንተ ጦስ የዶክተር ልጅህን እፀ ህይወት በእኛ ጉዳይ ምን ያገባታል? ዛሬ ከስራ ወጣሁ። አሁን የሚያጸዱ ሰዎች ይሁን ከተመቻ አብሬ የምትመስለኝ። ኦኬ ኖ ኢትስ ኦኬ። እኔ ከተመቸ ብዙ አትጨነቅ። ለማንኛውም አሁን ስራ ላይ ስለሆንኩ ትኩረት ላይ እደውልልሃለሁ። ኦኬ በጣም ይህ ስራ መስራት አለ። ተመልሼ እንደዚህ አይነት ቆሻሻ ህይወት ውስጥ አልገባም ማለት ነገርኩ አይደለም። አሁን ካለህበት እኮ የተሻለ ኑሮ ትኖር እንደነበር አልዘጋ። ለዚህ ከሆነ የፈለግከኝ ትቼ ልወርድ። እኔ የምፈልግ ለአንድ ቀን ስራ ብቻ፣ ጀስት ለአንድ ቀን ስራ ብቻ። ሌሎች ሰዎች አሉ አይደለም? ለምን እነሱን አታሰብ? ይሄን ሊሰራ የሚችል ሰው አንተ ብቻ። ከዚህ በኋላ እኔ እንደዚህ አይነት ስራ ውስጥ ብትሄድ ፕሊዝ ታወርደኛለህ? አልፈለከም። ስላንቺ ጭራሽ እንደማይመለከት ይቆናለች። ማደርገውን ሁሉ ግድ ላንተ ማሳወቅ ያለብኝ አይመስልም። ጓደኛሽ እኮ ነኝ። ከጊዜ በኋላ ባመጣሽው አመል ውስጥ እየተረበሽ ጸግሪ ነገር ካለ ነገር ቆይ ሁሉ ጊዜ ተጋሪ ፈረስ ፊት ብቻ ማየት አለብኝ? አልገባኝም። በእናትህ ማንግባባ ከሆነ ሄደህ ስራ ትስራ። አንቺ ጋር ተቀጥሬ መስራት ነው ያናናቅ? አንቺ በምትሰጪ ምክር መሰለኝ አይደል እንደ ሰው ለመሆን እየጣርኩ ያለሁት። ያለፈ ነው። ኦኬ፣ ስለዚህ አንቺ የምትፈልጊው ኑሮ እንድትኖሪ እኔ የድሮ ወንጀል ስራ ውስጥ መግባት አለብኝ። እኔ ያልኩህ በቃ እንደ ወንዶች የሆነ ነገር ፈጥራ ስራ እየሰራሁ አይደለም እንዴ? እኔ ማውቀኝ ደሞዝተኛ መሆን ከዛም ሰው ቆይ ልትቆጣጠረኝ ትፈልጋለህ? አንድ ላይ እስካለን ድረስ የሚመለከተኝ መሰለኝ አይደለም እንዴ? እኔ ልትቆጣጠረኝ ይችላል። የሚያስፈልገኝ ነገር ማሟላት ትችላለህ። በገንዘብ የምትፈልጉን ያህል እንዳላደረጉልሽ አውቃለሁ። ግን ማንም ከሚሰጥሽ በላይ ፍቅር ሰጥቼሻለሁ። ደግሞ ሁለታችንም ከሰራን እንለወጣለን አይደል እንዴ? መቼስ ተነስቼ በአንዴ ሚሊዮነር አልሆንም ማለት ነው። እዚህ ኑሮ መኖር አልተመቸኝም። ካሁን ድረስ
ቻልኩኝ ከዚህ በኋላ የራሴ ኑሮ መኖር ፈልጋለሁ ድሌን አትስጋቢ ስለዚህ በአሁኑ ሰዓት አንቺ ገንዘብ ያለው ሰው ነው አይ ቁጭ ብዬ አንተን እጠብቅሃለሁ ሰዎች ብሎ የሚጠብቀው አንተ መሰለኝ የምትሰራ ከሆነ ሄደህ ስራህን ስራ ባለቤት በህይወት እያለች ከተለያዩ ሴቶች ጋር ትወጣ ነው? አልማዝዬን ከማግባቴ በፊት ከተለያዩ ሴቶች ጋር መውጣት ያስደስተኝ መጠጥ፣ ሲጋራ፣ ሴት የቅርብ ጓደኞች እሷን ካገባኋት በኋላ ግን ድሮ ማንነት እስክረሳ ድረስ ለቤቴ ታማኝ ጥሩ ባል ነበር። ሚስቴ አምባሳደርነቷ ለሀገሯ ብቻ ሳይሆን ለእኔም ህይወት ጭምር። እሷ ካለፈች በኋላ ታዲያ የድሮ ማንነት መናፈቅ ተገቢ ነው? ማለቴ እሷን ሲያስደስታት የነበረውን ነገር ይዞ መቆየቱ ለእሷ የነበረን ፍቅር የበለጠ አይገልጽ? እሱም ሲሆን ሌላ ጨዋታ እንጫወት። አንቺ የምፈልገውን መረጃ ሰጠሽ። ከአንቺ የሚቀረው ዛሬ ሌሊት ስራው እስኪያልቅ ከእሱ ጋር መሆን ብቻ ነው። ማንም እኮ አላሳሰበኝም። ሚስቱ ኡጋንዳ ውስጥ የኢትዮጵያ አምባሳደር ሆና በሚስጥር ያስገባችውን የከበረ ድንጋይ የት እንደቀበረ እኮ ጎልጉያ ወጣሁት አንቺ በምትነግሪኝ መረጃ ነው። ቀን ቤቱ ስታይኝ አውሬ የሚያረጋት ጭራሽ እናት አልጋ ላይ ስታይ ሊፈጠር የሚችለው ግን መጀመሪያ አስበው ለአንድ ሌሊት ብቻ እኮ አለች። ሄሎ ደርሰህ ነው የምትደውልልኝ? የሚገርምሽ ከጉምሩክ መኪናዎቹ ሁሉ አስነጥቶ አጠበቁ መሰለሽ። ኧረ እባክህ ይህን ገንዘብ የማይሰራው ነገር የለም እንዴ! ያለ ገንዘብማ እኮ ምንም ነገር አይደረግም። አጅሬ ተናገረሽ? ማንም እኔ ምን እያልክ ነው? ቢናገርስ ቆይ ማን ይሰማል? ምስኪን ብናገር ጡረታ ይቀራል ብሎ ነው። መቀለዱ ነው። ሚስቴ እንዳንቺ ሁሉ አልተመቸችኝ። ያቺ ነፍሰ ጡር ሚስትህ ይሄን ነገር ካወቀች ልጅን የማየቱን እድል እንዳትነፍቅ ነው የምፈራለሁ። የሚገርምሽ ከአንቺ ውጭ የማውቃቸውን ሴቶች በሙሉ ቀይ አብልቻቸው ለዚህ ነው ችግር የሚሉት። ለእኔም ቀይ ተዘጋጅቶልኛል ማለት ነው። ይልቅ አንቺ ጭቅጨቃው ሲበዛብሽ ቀይ እንዳታበይኝ። በፍጹም የኔ ፍቅር አንተማ አላደርገውም። አትፍረድ እስኪ። የሚያምር የሌሊት ልብስ ነው የሰጠኸኝ። ዋው! በእሷ ውበት ምን ያህል እንደሚያምር አስብ። አንቺ ጋር ላይ መጫወቻ ከማድረግ
ሞቴን እመርጣለሁ። እሺ በጭራሽ ወራዳ አሁን ነግሬሻለሁ። አውጪ አባትሽን ልክ ታያቸው እንደዚህ ጭና እጅን ተመሳሰል ክብራቸውን ከማይጠብቁ ርካሽ ሴቶች ጋር ምንድን ነው? ልትነግሪኝ የምትፈልጊው ነገር አለ? እናንተ በሚወራው ወሬ አንገቴ መድፋቴ ሳያንስኝ ጭራሽ ሞትና ያልጋ ነው ከማንም ጋር እናቴ አት አልማዝን አንቺ ከምታውቂያት በላይ እኔ ያውቃት ስተንማ ተማታውቃት እሷን ሳታውቀን አይ እንግዲህ ስነ ስርዓት fine so tell me do you know her tell me do you know her ሳታማ ሆስፒታል ውስጥ ስትማቅቅ እንትን አይን ማየት ስትናፍቅ ከመሟ ጋር ተደምጦ የንተናፍቆት ሲያደቅ ሚስትህን ታውቃት ነበር? Do you please leave me alone? ታማ ሆስፒታል መግባቷ ሲነገር እንኳን እኮ ትንሽ ልብ አልደነገጠም። መሞቷን ስትሰማ ግን እንደማንም ተራ ሰው መቃብሯ ላይ አፈር ለመድፋት የመጣ እማ የማታውቃ እኔም ጭራሽ የማላውቅ አዲስ ፍጡር እኮ ነው የምታው። ለምን ማለኝ ለሀገርም ጥሩ አምባሳደር እናንተም መልካም ሚስት ለእኔ ደግሞ ከእናትም በላይ ነበረች። እዚህ ቤት እስካለን ድረስ በሰላም አብረን ብንኖር ይሻላል። አለበለዚያ ግን ጨርሰውን ጃባ ለበለዚያ ምን ከአንተ ከመምጣቱ በፊት እዚህ ቤት የሆነ ቦታ ብዬ ጠፋ ጄት በተነሳ ላስቆማት የቻልኩትን ነገር አለ ግን አቅም አጣሁ። ድሮ ግን እኮ ገንዘብ ዕቃ ሲገዛ ነበር የሚማቀው። ቀረ። አሁን እኮ የፈለከውን መርጠህ ትገዛበታል። እኔ እንደዛ ገንዘብ በምረጭበት ሰዓት እንኳን አንድ ቀን ከሷ ሌላ ሴት በዝርፊያ ያመጣውን ገንዘብ መንግስት ጠራርጎት ወስዶት ከኛ ጋር ከመቀላቀል በፊት በመከራ ነበር እኛን የምታገኘን አይደል? ጌም ኦቨር ከተባለ በኋላ ኮንቲኒው የለም ብዬ ነው። ድሮ ፍቅራችንን አስባ ምናልባት ከተመለሰች እውነቴን ነው። እኔ እውነቴን ነው። በእውነት ፋኪን እየሙት እውነቴን ነው። ከአፉ አውጥታ አልወድህም ብትለኝ በቃ ወይ ቆልኛል። አይሉፋ ወንድሜ ሴት ልጅ አሁን የሌላ ከቀመሰች አትመለስም። ልትመለስም 90% ልቧን እዛው ትታው ነው የምትመለሰው። ነው አንተ ላይ የደረሰው በሌላ ሰው ላይ ይደርሳል። ሚጡ እንዴ የኔዋ ሚጡ እኮ እዚህ ላይ ምሳሌ ልትሆን አትችልም። ወይ እሷማ ለፍራንክ ያላት ነገር ወይ ይጸልይ እንደ እድሉ አሁኑ የገጠምኳት እኔ እግዚአብሔርም ደግሞ የድሆች መጨረሻ አድርጎ የፈጠረኝ እሷ እኮ ወይ በምን ልትመስላት ትችላለህ መሰለህ? ይኖ ፓብሊክ ታውቃለህ? ሳንቲም የጨመረባት ሁሉ ሊደውላት ይችላል። ይኸውልሽ ሰለኝ ምክር ፈልገሽ ከሆነ እኛ ጋር የመጣሽው አትሆነሽ ያትሆንሻል። ይልቅዎች እሷን ትተሽ ፀጉር ቤት አንተን ለማድረግ ከሚመላለሱ ሴቶች ማለት ይሄ ባሏ አይሞትም ወይም ደግሞ በአባቷ ሀብት የምትመካውን ወይም ደግሞ አለ አይደል ሰለኝ በቃ ብቻ አንዷ ቀባል ይደል እንደዛ አደረኩ ከሷ በምትጠለኝ አንተ ሴት ልጅ አያያዝ አውቃለሁ ልትል ነው እንዴ? ረሳኸው? ያችን የመሰለች ሴት በእናትህ
ያንተ ዱላና ድብደባችና ስትመስ ተነሳት እንደዳስተው ሙቨንት ላይ ተቀመጠችው ደሳው በስተመጨረሻም ድብደባ ሲበዛባት ሰሌ ከ11:00 ወደ አስተውስ ወደ ተች ስክሪን የተለወጠችው ድረስ ሰሌ ተቀመጠ ከዛ በኋላ ተች ስክሪን ያዘካቱ ወጣሽና ራስሽን የምታጠፊው ኧረ የሴጣን ጆሮ አይስማ። እስኪያስብ ይሳብ በገባሽ በወጣሽ ቁጥር በገዛ አባትሽ መጠቋቋሚያ ስትሆኚ አያሳፍርም? እሳቸው ካላረፉ እንጂ ምን አሳቀቀሽ? ቆይ ዘመኑ ደግሞ የነሱ ሆኗል። እስኪያስብ ይቺ የምታክል አንድ ፍሬ ልጅ ከዚህ የሚያክል ሰውዬ ጋር የእሳቸውን ስሜት ለማምጣት መቆፈር ራሱ ማለቴ ይቅርታ፣ እኔ ታውቂያለሽ አይደል ቀዳዳ ነኝ። አትፍረጅባቸው። ምንም ቢሆን አባትሽ ናቸው። እናቴ መሞት ምክንያት መሆኑ ሳያንስ ጭራሽ ከተለያዩ ሴቶች ጋር እየቀመጠ የቤተሰቡን ክብር ሰዎች ታለናል። አሁን እቺ እሳቸውን ወዳ ይመስልሻል እንደዚህ የምትሆነው? በየምክንያቱ ካዝናቸው ስላለው ንብረት ሰምታ እንጂ እንደዚህ ጥምጥም ያለችባቸው እንጂ መቼም ወዳቸው አይደለም። ለምን 10 ጊዜ የሚመካበት ንብረቱን አይደለም ከፈለገች ራሱን ይዛው ገደል አትገባም ለኔ ብላ። እኔ እኮ የሚያናድደኝ እሱ አይደለም በሱ ይመጣ የሟች እናቴ ስም ለምን በቀን እኔ እኮ አባቴ ሲደውሉልኝ እንዴት ተሰባብሬ እዚህ ቤት እንደደረስኩኝ ጭራሽ በገመድ ራስሽን ልታደርጊው። ቆይ ለመሆኑ ይህን ነገር ማነው በጆሮ ሹክ ያለሽ? አጅር ይሆነዋል? ዳቢ ነው ዳቢ ነው። እሱ ምን ስራ አለው? አሁንማ ፍሬንድ ሆናችኋል። ብቻሽን ስትናገሪሽ በቃ ያልታገባ ነው ብለሽ ስትጠብቅ እስኪ እሱ በጋብቻ ጥያቄውን ለማቅረብ ሽርጉድ ይላል። አንቺ እዚህ ገመድ ዝላይ ጀመረሽለታል። ልጁ በጣም እያስቸገረች ከዚህ በላይ እዚህ ቤት ውስጥ መቆየት አልችልም። ከማሰሌ እነሱ የሚሉን ስራ ብትሰራ ከዚህ ውስጥ ትገላገል። እኔ ተመልሼ ወንጀል ውስጥ መግባት አልፈልግም። በቃ ለአንድ ጊዜ ብቻ እኮ ለአንድ ጊዜ ቢሆንስ? ከዛ በኋላ በምትመለሳለህ ሰሌ? እስቲ ዝም በል። ለምን ዝም እላለሁ ሰሌ? ስራ የሚሉን ስራ ትሰራለህ፣ ገንዘብ ታገኛለህ፣ ያንተም ህይወት ይለወጣል፣ እኛም ህይወት እንጦሮጦስ ትወርዳለች። ከዚህ ሁሉ ጣጣ እሷን ትቶ ሌላ ሴት መኖር አይችልም። የምን ፕሮጀክት ማለት ነው? ሌላ ሴት ባይዝስ ያለ ሴት መኖር አይችልም? አትችልም፣ አንተ አትችልም። እሱም ወንጀል ውስጥ ገብቶ እኛንም ገደል ይዞን ከሚገባ ነው። ሲፈቅድም እኮ የድሆች ብቻ ሳይሆን የፈሪዎች ማለቃ ነው። አንተ ስለ ሰዎቹ የነገረንን ነገር አትርሳብህ። በደም የተጨማለቁ ነፍሰ በደሎች እኮ ናቸው። ገና በአካል ሳላያቸው በህልሜ የመጡ ሆረ ቢቀርበት ይህ ልጅ ገንዘብ በማጣቱ የሚወዳት የሌላ ወንድ ሲሳይ ስቶ ዝም ብሎ ምድሪቱ ላይ ካለ እሷ ሴት የለም እንዴ? የሴት ችግር እኮ አለብን የለብንም? ኢትዮጵያ ውስጥ ከሚወለዱ 10 ሰዎች መሀል 9 ሴቶች ናቸው። እድሜ ለቤተሰብ መምሪያ ሪፖርት እናቶቻችንን ማንሰናት ያንዲን ያን ሴት ችግር የለብንም። ሰንዳለ የለብንም። እንግዲህ ወደ ሌላ ሴት ነው የምሬን ነው የምልህ። ሰዎቹ ደወሉ። እንዳታነሳው አንሳው። ስልካቸውንም አታንሳ። ፕሊዝ ዝም በሉ በቃ። እኔ የማደርገውን ራስ አውቃለሁ። ምን አድርጎ ነው እንደዚህ የሚያጠዘጥዙት? እንጃ። እንግዲህ የእኛም መጨረሻ ይሄ ነው። በቤቴ ሞቴን በቤቴ አድርገው ብዬሽ ሰው ይሰማ
ይሰማል ስሜ ሰው ይሰማል ስሜ ሰማው ስማ ኤሌክትሪክ ነው ማለት ነው እንደዚህ የሚያስቃል በቃ ገባኝ ፊቱ ላይ አሲድ እየደፉበት ነው ማለት ነው የቀጠርኩ ብቻ ነው እንዴ ታዲያኛ እንሂዳ መልካም ስራ ኑ ተመለስ ከዛ በፊት የምንነጋገረው የተፈለከው ማንኛውም አይነት ዕቃ ስላለ የመክፈት ብቃት ስላለ ብቻ ነግረኛል ስለዚህ ተግባብተናል ማለት ነው ከሰዎቹ ጋር ስራ የሚሰራበት ቤት ድረስ ትሄድና ካዝናውን ትከፍትላቸው ከዛ በኋላ የነሱ ስራ ያንተ ስራ እዛ ላይ ያበቃል ምን እንዳስፈራ አልገባኝ ነው አልፈራው ኦኬ ስራውን ስራ ግን ካንተ ሰዎች ጋር አልሰራ ለምን ያንተ ሰዎች ሰውን ያለ ምክንያት ከመግደል ውጪ የሚያስደስታቸው ነገር እኔ አንተን አምንሃለሁ አንተ ግን ሰዎች ምን ያህል ታምናቸው እንዴት ስጋት አይቆምች ፈርቻ አይተኝ ታውቃለህ ስማ የኔን ንብረት የወሰደ ሰው እናቱ ሆድ ቢገባ እንኳን ጎልጉዬ ነው ታላላር ለማንኛውም ንብረት እጄ ላይ ሲገባ ያልኩት ገንዘብ ነው ይህን ያህል ካዝናውስ ምን ቢኖር ነው የማይመለከትህ ነገር አትቆም አንቺ ደግሞ እንዴ አንቺ ገና የጋብቻ ጥያቄ ሊቀርብልሽ ሲል በዚህ አመድሽ ቡኝ ያለ ተሞሽረሽ ከቤት ስትወጪማ የኛ የሚዜው ስራ ቢሆን እሷን እንባ መጥረግ ነው እስኪ ተይት እኔማ እንኳን ለሙዚነት ማታቸው አርፎብሻል እንዳልሽ አንቺ 11 ጊዜ እኮ ሚዜ ሆነሻል እና ሚዜ ነው ብርቅ ነው እና ለሰርግ የምትከራይ ሞንተርፎ እንኳን እንዳንቺ አላገኝ ማን ነው ሞንተርፎ አንቺ ራስሽ ነሽ እኔ ድንገት ቅርጽ ድፍትሲ ያምሻል እንዴ ተነሺ አታቋርጥ እስቲ በእናትሽ ከሚያምር ቁስ ውስጥ ቀለበት እያወጣ ሜኔን ሚስልሽ ሊስምሽ ወደ አንቺ ሲጠጋ ምንድን ነው አፌ ውስጥ ልትገቢ ነው ያበሻው እንደሚሆን ግን ብብቱን አበጥሮ እንዳይበላሽበት እንደሚጠነቀቅ ሰው ሽማግሌ ሊልክ ነው ተዘጋጂ በመዘጋጃ መኪና ነበር ወደዛም ነበር እንዴ ለምን ይጣላል በጠፋባል እንደዛም ብሎ ባገባኝሽ እዚህ ግን ቤቱን የጋበዝሽ ነው አይደለም ሲጀምር እንዴት ቤቱ ጋብዘኛል ቤቱ ቢጋብዝሽ ምን ችግር አለው አክቹሊ ችግር የለውም ግን ወግ አጥባቂ ናት አሉት ከትዳር በፊት ምንም አይነት ሴት ቤቱ መሄድ አይፈልግም አንዳንዴ ግን የነዚህ ሀበሻ ወንዶች ባህሪ ቢታጠቡት እኔ ግን ከሄኔ ማጣብቀው እንዴ የእናቱን ጸባይ የሚያውቀው እሱ ነው ተናታራኪ ጨቅጨቃ ይሆናል እኔ ግን ምን ትታያለሽ ቢሉ አማች እንዴት ቆይ ባይኖሩስ ሴት አማቾችን አንድ ላይ ሰብስበው እንዳይመለሱ ራቅ አርጎ ጫካ ውስጥ ነበር በባሌናት ምክንያት ትዳሬ ፈርሶ ፈት ተብዬ ነበር በይ እኔ መቤት
እንዳታለቅሽ አንቺ እንደሆነሽ ምክንያት ነው የምትፈልጊው ለማልቀስ። አንቺ ደግሞ ዛሬ ለክፈሽ። እኔ አለቅሳለሁ? ኧረ ዝም በይ በሽተኛ ነሻል። እኔ አልቀሻለሁ? ማን አለሽ? እሳቸው ግን ምን ያጣት ነው ምን ይጠቀማል? ኧረ በእናትሽ ዝም በይ። ኧረ በእናትሽ ሆስፒታል እኮ ነው ያለሽው። ወዴት ነው? አንቺን እየጠበኩሽ። ለምን? ልወጣ ስለሆነ ልንገርሽ ነው። ቆየት ለመሄድ ማታም አልቀርበትም። ዛሬ ማታ ሙሉ የምሽራ ስራ አለ አይደል? አውቃለሁ ግን ነትርሲት ምን ሸፍንልሃል ብሎ አንቺ ብትረጂ ደስ ይላል። ቆይ አንተ ነህ ለቤቱ ትእዛዝ አውጪ። ምን ችግር አለ? የትም እንዳትሄድ። የማልቀርበት ፕሮግራም ነው አልኩሽ። የምትሄድ ከሆነ ደግሞ ተመልሳ እዚህ ቤት እንዳትመጣ ተናግሬያለሁ። አይበቃንም? ወደ ቤታችን አንሄድ? ቤት ከእጅ ጋር ልጅ ጋር ቦክስ ማጣማል ኃይለኛ ቦክሰኛ ልጅ ነው። አይ አልማዝዬ ትሙት በቤቱ የማዘው እኔ ነኝ። እሷ ምን አገባ? የምትቆይ ከሆነ አብረኛሽ ተተከኝ የምትሄድ ከሆነ ይግረን አልታ ለፈልግ እስቲ ማን ይሙት ሊባል አንቺን ጥዬ ነው የምሄደው? ሰውን ጥሎ ትቶ እንደሚሄድ የሚያስከፋኝ ነገር የለም። ለምን ይሰሙታችኋል? ወደ ዋናው ጉዳይ እንግባ። የምን ቁና መጠበስ እዚህ ጋር ለማለት የሚያስቸግር ነገር ነው። በጣም ከባድ ነገር ነው። እንድትረጂኝ በጣም እፈልጋለሁ። ይሄም አንተ ነገር ነው እንጂ እኔ ምንም ነገር ቢሆን እረዳለሁ። ምናልባት ይህን ጉዳይ ማንሳት ያለብኝ በዚህ ጊዜ ሁሉም ነገር የራሱ ሆነ ላይ ታምራለ ሰው ማንሳት የለብን ጥያቄ ማንሳት ነው የሚሳቱ ላይ ማንሳት ይችላል። አንቺ በጣም ንጹህና የእውነት አፍቃሪ ነሽ። አልገባኝም። እንደ ሌሎቹ ሴቶች ገንዘብ ብቻ የተሸከረብሽ ነሽ። ዛሬ ነው የታየው። ከዚህ ወደ አንቺና እንደዚህ አይነት መልኩ ማየቱ ለሌላ አይፈቅድም።
ያስፈልገዋል? እሺ ለስና ተሻካከል ለማለት ፈልገው የግድ መናገር አይደለም። እውነት ለማለት የፈለኩት ነገር ገብቶሻል? ደጋግመሽ እንድንጋባ ያቀረብሽኝ ጥያቄ ይህን እውነት እንዳሳወቅሽ ግድ ይለኛል። በፈለግሽው መልኩ ልክስሽ ዝግጁ ነኝ። ይቅርታ አድርጊልኝ። እኔ ባለትዳር ነኝ። በሬ ልንጥል ነው የምንሄደው ብትለኝ ኖሮ አንደኛችንን ተዘጋጅተን ረጃጅም ገመድ ይዘን እንመጣ ነበር። እሷ ላይ የጨረስነው ቤንዚን እኮ ስንት ኪሎ ሜትር ያስነዳን ነበር። ሰው ለምን ሬሳው እንደዚህ እንደሚያወፍር ነው ግራ የሚገባኝ። ለነገሩ ምን ታደርግ፣ የሀብታም ሁሌ እየነፉ ምን ታደርግ። አጋጣሚ እንጠቀም። በአንድ ድንጋይ ሁለት ልጅ ለእንደዚህ አይነት ነገር አይደለም ያወጣል። ምንድነው ሻንጣ ውስጥ መከተል? ይሄ በሬ ግን ድጋሚ ከተነሳ ትችላለህ። ቤንዚኑ እንደሆነ አልቋል። ደግሞ ቤንዚን ለማምጣት ገና የት ነው የት ነው? እሺ በቃ ሰው የሆነ ሰው ምናምን ሻውሽ የተለበጠ ነገር ካየህ ደውል እሺ ፕሊዝ። ሰው ነው ካርድ የለውም። ሰለሞን አይደለም እሱ ውስጥ ነው። ምን ስልክህን ለምን ለወጥክ? ቻርጀር ጨርሼ ነው። በተቻለ መጠን መፍጠን አለ። ሰዎቹ እየመጡ አንተ ሌላ ላይ ወደዚህ ግቢ ነው የሚመጣው መሰለኝ። እኔ ፈርቻለሁ። ደውልለት ሰለሞን ደውልለት። ከአገልግሎት መስጫ ክልል ውጭ ነው የሚለው። በሬው ተነስቶ እንዳይሆን ከአገልግሎት መስጫ ክልል ውጭ ያደረገው። አንዴ ደግሞ ግለት በእናትህ አንዴ ተረጋጋ። አንተ ደገመለት የክልሎች ኧረ በእናትህ ሲሆን እንዴ
ጠፋብኝ። ይቅርታ አድርጊልኝ። ይቅርታ አድርጊልኝ። እንደዚህ አይነት ሁኔታ ራሴን አጥፍቼ ወደ አንቺ እመጣለሁ በፍጹም አላስብም። ምን ላድርግ? ተደራረብብኝ። አባቴ ባልጋሽ ነው የማግጣል። ምን አይነት ጣጣ ውስጥ ነው የገባሁት? ብዙ ነገር ያጣሁለት አንደለኝ የምለው ፍቅረኛ እንኳን በስተመጨረሻ የሌላው ባል እዚህ ማኔ ለመኖር የምንቀር ነው። ምንም አልቀረኝ። በገመድ በጣነቂ ሸምቆቆ ማዘር ሳትችል ነው እንደ ለመታነቅ የወሰነችው። በገመድ ታነቂማ ሰውነቴ ተበላሽቶ እንደኛል። እየሞተችም ስለ ንጽህናዋ ታስባለች። ጭንቅላቴን በጣጥኜ ስወስድ እናቴ ላይ ባደረስክባት ክህደት ምን ያህል እንደከፋኝ ተረዳ። እዛ ከሃዲ ፍቅረኛ ማሳይልኝ እነዚህ ሰዎች ባዶ ካዝና ያስከፈቱ ለሆነ ነገር ሊያመቻቹኝ ነው ማለት ነው። በከመዳት እንጃችሁ ሻውሽኩትን ምን አመጣ? በገዛ ካስተግቢብኝ ተመልክቻለሁ። ታዲያ ውሳኔሽን አስተካክያ። በማይሆን ሰዓት የማይሆን ቦታ ላይ ከማይሆን ሰው ጋር የተገናኘው ሰው ፕሊዝ። ሌባ ነህ? ሌባ ነህ ሆይ? ማረጋገጡ ምን ይጠቅምሻል እኮ ብዬ ነው። ሰማይ ቤት ይሄንን አትጠየቅም አይደል? ጅሮ ልጎናል። ወደ ላይ ወደ ላይ ወደ ታች ወደ ላይ ማለት ነው። ሽሽ አስካለም አስካለም ሰራተኛው አትሰማሽ? እናደረካት አንተ? ኧረ ምንም አላደረኩትም። እጅና እግሯ ታስራት ትንሽ ራሷን ስታለች። ገደልካት? እንኳን ሰው ልገልና ሰው ሲሞት ለመጀመሪያ ጊዜ ላይ እሺ ዘበኛውስ? ይኸውልሽ እሱ በሩ ተቆልፎበታል። ሰው ጋር ቆም እንዳትንቀሳቀስ። እንደ ጥያቄ ብቻ ነው መልስ። እሱ ምንድን ነው? ምኑ? ያስማም ካሳየኝ እቅ እንዴ ምን መሆንሽ ነው? ፈጣጣ የሰረቀውን ነው። እዛው ክፈተው።
ለበርዴ የሰጠኝ ጊፍት እኮ ነው። እኔ ያደርግልሻለሁ። አርገሽ ወደ ሰማይ ቤት አትሄጂም አይደል? በ3 ሜትር አቡጀዴ ተጠቅልለሽ በምትቀበለው ነገር አሁን መሰሰቱ ምን አመጣው ነው ማለት ይልሽ። ፍቅረኛሽ እንደካለሽ ምን ይዛዝሽ ወደ ቤት ላይ ሰማው መሰለኝ። ስለዚህ ምን ያደርግልሻል? ሚስቱን አስቀምጦ እኔን መጠቀም ያደረገ ይህ ወንዶች ሁላችንም አጥፍቼ ነው መቻሻል ራሴን ማለት ሁላችንም ማካተፋሽ አንቺ ብቻ ሳትሆን ሴቶች ራሳቸው ሁሉ ያስቆን ይዘውጣ ነገር አለበዛቸው ራሴን ብዬ ነው ገላገል ጉዳ ከራሴ ያልጨርሱ ጉዳይ አለ ልጨርስ ደግሞ ምን ቀረ? ነግሬሃለሁ። ያዝከውን ይዘህ ውጣ። ራስሽን ለማጥፋት ወሰንሽ በገመድ ታንቀሽ። አንተ ምን አገባህ? እና አይ እግረ መንገዴን ብዬ ነው እዚህ የተሰቀለበት ገመድ ገበያ ላይ ወደደ። እሺ ለዚህ ለመጋኛ ለልክ ጠፋ ባንዴ። እኔ ጸጉር ሲተኮስ እንጂ ሽጉጥ ሲተኮስ እንደዛ ማለት በእውነት ተው እንጂ እውነቴን ነው። ይሉጣው አንድ ነገር ብቻ ስሚ ፕሊዝ። እስካሁን አንቺ ራስሽን እንዳታጠፊ ብቻ ነው ወርጄ ወደ እኔ እንድስብሽ በምድር ላይ ያስከፉሽ እምነትሽን አፍርሰው በሐዘንሽ ላይ የተሳለቁብሽ ሰዎች በሞትሽ ደግሞ ድጋሚ እንዲደሰቱ ለምን እድል ትሰጫቸዋለሽ? ወይ ለምን አሰሚኝም? ራስሽን በማጥፋቶች ምንድን ነው የምትጠቀም? እውነቴን እኮ ነው። እነሱን ልታሸንፊያቸው እኮ የምትችሉ አታደርገውም ያሉትን ነገር አድርገሽ ስታሳያቸው፣ አትሰራውም ያሉትን ነገር ሰርተሽ ስታሳያቸው ነው እነሱን ልታሸንፊያቸው የምትችሉ አንቺ በሕይወት ስትኖሪ ብቻ ነው። በቃ እናሸንፋለን። ሂድ፣ ውጣ። እንግዲህ ሽጉጡ ያለው እጅሽ ላይ ነው። ከዚህ የበለጠ ምን ማድረግ ይችላል? መልካም እድል። መልካም መንገድ። ካሜራው እየቀረጸ ነው እንዴ? አዎ። ምን ነው? ፕሊዝ ካሴቱ ስጪ። ለአንቺ የማይጠቅምሽ እኔ ደግሞ የምን እርዳታ ረፍት አገኘ ነገር መልስ ሀሳቤን ያስቀየርከኝ አንተ ስለሆንክ እና ደስታን ማግኘት የምችለው ከአንተ እርዳታ ብቻ ነው። እሺ የምን ደስታ? ቀጥሎ ወደ ሰው ምን ለምንድን ነው ስኩን ማለት ይህ ነገር ይባላል? እናንተ ብቻ ሳይሆን ሰር ማንዘራችሁ እንደማጠቃ ካለው በደንብ አድርገህ ሰራ። ታስራትማ መቀረጽ አለበት። ልክት
ዛሬ? እጅግ በጣም ተደስቻለሁ። ታዲያ እንደዚህ አይነት ሁኔታ እየሄዳለሁ ብለህ እጄ ላይ ያለው መረጃ አንተን እስከወዲያኛው ዘብጥያ የሚያወርድ ነው እና እኔ ደግሞ ሰላሜን የተቆጣን ሰው ሲሆን ሳልጠቅ እና ታዲያ እኔ ምን አገባኝ? ኧረ አግብቶማ በህይወት የገባው እሺ ምን እንዳደርግልሽ ነው? የተማረ ነው። አሁን ወደ ዋናው ፖይንት መጣ። ጓደኞች አሉኝ ብለሃል አይደል? ጓደኞች ነበሩ። ስለዚህ ስራ አለን። የምን ስራ? አንደኛ እምነቴን የበላው ፍቅረኛ ቤት ገብተን አይኔ እያየ ስትቀጠቅጡት ማየት ነው። እዛም በሚስቱ ፊት ውደቱን እናያለን። ከዛ ደግሞ ከኔ መሞት በፊት እሱ እናስቀድማለን ማለት ነው። ሁለተኛ ባቴና ቅምጡ በእናቴ ሞት ማግስት የጀመሩትን አሳፋሪ ታሪክ ባጭር እናሸንፋለን። እንዴት አደርገኝ? ምን ነው ምን አቅበጠኝ ነው ግን አንቺን እንዳትሞች የለመንኩሽ? ምን አቅበጠኝ? ታያዩሽ ልብቲ ምን አለበት? ገዛ እጅ ያመጣው ጣጣ ነው። አውቃለሁ። እሺ ያንን ካደረኩልሽ በኋላ ካሴቱን እንደምትሰጪ ምን እርግጠኛ ነኝ? አልሰጥም እንችላለን። ምን ቀልቤ ነው። የምፈልገውን ካጠናቀቅኩ በኋላ ከራሴ ጋር ያልጨረስኩትን ስለመጨረስ ካሴቱን ለእኔ ያን ያህል አያስፈልገኝም። ሰግኛለሽ አንቺ 3-7 ጸበል ያስፈልግሽ። ማንኛውም አሁን ካሴቱን አስቀምጬ ነበር። ቤቱ ተዘርፏል መሰለኝ። ለዘበኛ ተፈልጓል። ቤት ውስጥ ልብስ በሱ ቤት እኮ አሪፍ ጋንግስተር ምን ማለት ጉድ አደረገ። ታዲያ ምን እናደርግልኝ? የተተኮሰውን የጥይት ብዛት አልሰማህም እንዴ? አንድ ጥይት እኮ ነው እንዴ? አንድ ናት እኮ እንዴ? ታዲያ አንድ ጥይት ቢያገኝ አይገልም? ጥያቄ ስፈልገው እስከዛ ውጭ የህይወት ታሪኳን ነው የምትጠይቁኝ? ኧረ እሷ ነገር ደግሞ ከሙሉ ተጀምሮ ምን ይጨረስ? ይህ ቁጥር አላውቀውም። ካነግራቸው እንኳን ሰው ራስህ አናግራቸው። አንሳው ለዛሬ ሲባል የህይወት ሪሞት ኮንትሮል ኖሮኝ አሳልፍ መጨረሻዬን ባየው አነሳው አሉ። ሄሎ ይኸውላችሁ እኛ ምንም በማናውቀው ነገር ነው ጣጣ ውስጥ የገባን። ብትገሉንም ግፍ እንሆንባቸዋል እንዴ? ለምን አተውንም እንዴ? የትን ውለደው ሞቷል እኮ እሱ። ይኸውላችሁ እኛ እርማችንን እያወጣን ብትችሉ እናንተም ሰብሰብ ብላችሁ እርማችሁን አውጡሽ። እባክህ ሰለሞን ነኝ። የት ነው ያላችሁት? ስሜን ደግሞ ከታወቃችሁት ስማችሁን ቄስ ይጥራውና ሰለሞን ነኝ አልኩ አይደለም እንዴ? ለምንድን ነው የምትቀልዱብኝ እናንተ ሰዎች? የት ነው ያላችሁት? ሰሌ
ሰለሞን እኔ ግን አላመንኩትም። ሄሎ ሀሎ በል በእናትህ ያላችሁበት ቦታ ነገሩና ፒክ እናድርጋችሁ። ኧረ ፒክ ሞት በቀጠሮ ያለንበትን ነግረናችሁ መታችሁ ፒክ ልታደርጉን የእኛ ማፊያ የእኛ የጡት አባት ጩኸትሽን ሰምተው ነበር ወደ ውስጥ የገቡት። እናንተ ግን ምንድን ነው ቆይ ሀሳባችሁ? ለሶስተኛ ጊዜ እኮ ቦታ ስትለውጡብኝ ነው ያላችሁኝ። ቦታ መጥቶ አይደለም እንዴት አላችሁ? የተሻለ ሀሳብ ሌላ ቦታ ሄሎ ይኸውልህ ማታ ማታ የምንጠጣበት ቤት ታውቀዋለህ? እዛ ና ታገኘናለህ። ጋዝ ነው የተወሰደብኝ። በአንድ ጊዜ ባዶ ሲሆን ለምን እኔ ልጅህን ለምን ስምትወዳት ሚስት ቅረኝ እስቲ ምንድን ነው እንደዚህ ያስጨንቀን? ኧረ ህይወት አትደልለኝ። ሰማኛለህ? ንብረትህን ብቻ አይደለም የምታጣው። ውጭ ያለኝን ስራ አጠናቅቄ ስመለስ ነገ ደግሞ ተራያንተ እንደይዛች ይቀምጥና እናቴ ላይ እንደቀለዳችሁባትም አትቀር። ኢንስፔክተር ዘጋችሁ ሳልጨርስ ስልኩ ክፈችና ላናቁ ጓደኛ እኔ ምን ያጭቃጭቃል? በስሬት ከፍታለህ። ደደቡ ይህን ያህል ንብረት አሸሽተው ወደ ቤቱ ሄዳል ብላችሁ ያስባችሁ? ያዙት መኪና ዶልፊን እዛው ከተማ አካባቢ ፈልጉ ይችላል። ፖሊሶች ስለተበተኑ ከዛው አካባቢ ከቤት ውስጥ ካዝና ውስጥ የነበረችው እሷ ነች። የባለቤቱ ልጅ ነች። አያብታም ሴት ልጅ ከገንዘብ ጋር ካዝና ውስጥ ማስቀመጥ ጀመረ። ታዲያ እውነታቸውና ሰው እኮ የሀብታም ልጅ እያገባ እየከበረ እኮ ነው። ታዲያ ሀብታም ታዲያ ምን ሆነ? ሴት ልጁን ካዝና ውስጥ እያገባ ገች እኔ ምንም የገባኝ ነገር የለም። ሰዎች እኮ እየደወሉ እየዛቱብን እኮ ነው። ምንድን ነው ነገሩ? ካዝና ውስጥ እነሱ የሚፈልጉት የከበረ ድንጋይ የለም። በቃ ድንጋይን ለመፈለግ ነው ቤት ውስጥ የገባ ነው እንዳትለኝ። እነሱ ናቸው፣ ሰዎቹ ናቸው። አናግራቸው፣ አናግራቸው። ሄሎ እቃውን ከካዝና ውስጥ አውጥተህ መውሰድ መረጃ ነው። ምንኛ አንተን ልጠይቅ እንጂ ባዶ ካዝና ያስከፈትክ ምን አስበህ? እኔ ላይ ለመጫወት አስበህ እንደሆነ አተሞክርሽ። ምን ይቺ ለቤት ሳትረጋ አገኘ። ከዛ በኋላ የምትወደው ነገር በሙሉ አሳጥረ አታሞት። ትሰማለህ ፍቃዱ? ሄሎ
የያዝነው ውስጥ ምንም ነገር ከሌለ ለምን እዛ ቤት ድረስ እንድንገባ ፈለጉ? አሁን ከፊት ለፊታችን ትልቅ ችግር ተጋርጧል። ወይ ጣጣችን ደግሞ የምን ችግር? ህልማችን ነው አይደል? እኔ መሆናችን በሰላም በሌሊት በየሰው ቤት ስንሄድ ነበር። ሰለሞን የሰራ ሚስት ሰው እንዴት በአንድ ሌሊት ዘራፊ፣ ሰላም፣ ካሜራ፣ አዋላጅ ይኸውልሽ ማሽን ወደ ውስጥ በደንብ ሳባልቂና ባለሽ ኃይል ወደ ውጭ ግፊው። ኦኬ ግፊው። ቀበቶ ፍታ። ካዘበኛ ብልሽ ይቅርታ በእናታችሁ ጀና አይደለም ማለት ሴትዮ አንተ መስሎኝ ያው እኛ ከዚህ ሰላትና እናንተ እዚህ ሄዳችሁ ተመስላችሁ ያውጣነው ላብ ሳይበቃ እንደገና ሌላ ደም ግን ማለት ኦኬ እሺ ከኔ ደም ልታገኙ ትችላላችሁ ከሱ ግን ደም እናገኛለን ብላችሁ እንዳትሉ ሲፈጥረው የሰው አሳ ደም አለው ጋዋናችሁ ግን አጠር ማለት በጣም አሪፍ ነው ማለት በቃ ያው እንደሱ ደም የሌለው ሰው ሲመጣ ተወጣጠረ ሰውነታችሁን እያየ ደሙ ስለሚንተከተክ ደም በቀላሉ ለማግኘት ማለት አይመላ መለኞች ናቸው። እኔ ምናችሁ ደው እዚህ ሆስፒታል ድኛለሁ ብሎ የሚወጣ ሰው አለ? ድኛለሁ ብሎ የሚወጣ ካለ ማጅ
ተኝቶ ተወጣጠረ ሰውነት እያየ የአይን ሻወር መውሰድ እያለ አንዳንድ ሀብታሞች ሳይታመሙ ዝም ብለው ይተኛሉ ይባላል። ለነገሩ አንተ እራስህ መንገድ ሳይሆን ያው ለጤንነታቸው ሲሆን ይተኛሉ። ለመተኛት ደግሞ መተኛት ያው መተኛት አዎ በቃ ሄዳችሁ ነው አንተ ብቻ ናችሁ ያው ፎልሚ እኔ ግን ላናግራት እፈልጋለሁ። እድሉኛል እዚህ ያለው ቅጣት ደግሞ ያስፈልገው ነበር። ያንን ለማድረግ ለምን ተሳነ? መጨከን እንዴት አቃተ? እንደሱ ስላልሆንሽ ለዚህ ስላልተፈጠርሽ ነው ሌሎች ዜሮ ራሱ እነሱ እንዳይነቁበት ማምለጫቸውን ያዘጋጅላቸዋል። እግዚአብሔር ከኃጢአተኞችና ከካህዲያን ጋር ነው ብለሽ ታስቢያለሽ? እዚህ አይደል እንዴ እሱን ከቤት አስወጥቶ ሚስቱ እንደዚህ አይነት ኮንዲሽን ውስጥ ይቀጥታ ባይሆንና አግኝቼው ቢሆን ኖሮ እኮ ሁሉም ነገር እዛ ጋር ያበቃል። ሆስፒታል አግኝተሽ ነበር? አዎ አይኑን አይታወቅ ልጁን እንዴት በስስት ሲያይ እንደነበር ሚስቱ ልጇንና ልጇን እንዴት በፍቅር ስታይ እንደነበር አልቻልኩም። አቅም አጣሁ። ናውጣና ሸኘኝ እንጂ መኪና ጋር እጠብቅሃለሁ። ቶሎ ብለህ ና። እዚህ ተገትሬያለሁ። እሺ አባ መቼም እንደምታስታውሽ እርግጠኛ ነኝ። አልተረሳሳም።
አዎ በፊት ከሰለሞን ጋር አይቻቸዋለሁ። አንቺ ግን ከማን ጋር ነው እዚህ የመጣሽው? ከማንም ጋር ልምጣ እናንተን ይመለከታችኋል? አማላጅ መላኩ ወይስ በእናንተ ሊያስፈራራኝ እየሞከረ ነው? ሰለሞን የት ነው? አምልጣለች ማለት የእሱን ዱካን እንከተላለን። እሱ እቃውን ላንቺ የሰጠሽን እቃ ስጭኝ። ነገሩን ከምናከረው ዳራኔ ማለት ካላየው ልትገኝ እንዳልኩ እንዴት ብቻሽን ካደርሽ ራስሽን ታጥፊያለሽ በሚል ሰበብ ከተታ ይፈጥራል። ተሳካለት። እቺ ለምሳሌ ጫውራተኛ እስቲ ታውራለሽ ደግሞ ቃሽት ከዚህ እንኳን ታይ ሰፈር ጫካ ውስጥ የሆነ ሰው ሊሰቀል ሲርሽ በታድኛዋለሁ በለው ተቀደደ ዛቤ ተቀደደ ከምሬ እኮ ነው የኛ ወደድ እስቲ ተተርተር እስኪ ለስማ ጋደም ነው እየሰማለሁ እስኪ እንዴ ታውቃቸዋለህ ታይ ሰፈር ያሉት ቀጭኑ አናት ይታወቃሉ ነው ጋሽ ደመቀ ጋሽ ደመቀ አሁን ምን የሚጠለጠል ሰውነት አላቸው? ለገመድ እንኳን ማትሆን አንገት እኮ ነው ያላቸው። ምን ሆንኩ ብለው አናታቸው ሲላቸው ልጃቸውና ሚስታቸውን ያስሽ የቀበሌ ቤት የላቸው እሷን አውርሰው ጠለጠሉ ሲመስሉ እና ጋሽ ደመቀ ራሳቸውን እንዳያጠሩ አብረው እንዳንቺ የተከፈለ ገንዘብ በማጣት ብቻ የምወዳት ፍቅረኛ ላይ ጠፋችው። አንቺን ካስቀየመ ሰው ጋር ከማን ቅዱስ እሷን ላለማጣት ስል እንደዚህ የሚያስጠላ ስራ ውስጥ የሚያስጠላ አልገባኝም ማለት ነው። አባትሽ ካዝና ውስጥ ያስቀመጡት 50 ሚሊዮን ብር የሚያወጣ ንብረት ላውጥ ከዛ 500 ሺህ ብር ልቀበል ከዛ እያየኋት ልትጎበኝ የነበረችን ፍቅረኛ ላስቆማት እንደገና ልንከባከባት አባትሽ ካዝና ውስጥ ያስቀመጡት 30 ሚሊዮን ብር የሚያወጣ የከበረ ድንጋይ ሳይሆን ወረቀት ላይ ካሴት ነው። ምናልባት ከፈለጉት ብዬ ይችላልኩ ራስ ያሉ ወይ ፍቅረኛዬን አላገኝ ጓደኞችን የማይወጣ ማውሰት
ቴንክ ዩ አንቺ ጉደኛ አይሽ ባናሳልፍ አሪፍ ፎቶ ነሳሽ የምሬ አጋጣሚ ነው ያገናኝ የት ነው ያለው? የሰለሞን ጓደኞች መጀመሪያውን መጠርጠር ነበር። አንቺ ነበር መጀመሪያ ቀይ ማብላት ነበር። ወይኔ አራስ ልጄን ፍቅሩን እንኳን ሰጠ። ነቃችሁ። ብዙ ጠባቂ ናቸው። ጌታዬ ምን እንዳመጣ ምንም ማለት መጀመሪያም እኮ ነግሬሻለሁ። ተይ እኔ ያልሆንሽ ምሳሌ ነው የሚሻለው ምናምን እያልኩ እሷ ቤት በኩል ተጣበቀች። ጌታዬ ውጫ ጸባዩን ስለማታውቋት ውጫ በጣም ተጫዋቾች። ታዲያ እኔስ እንደናንተ ነኝ። አልቀልድም ብሎ አናገርሽ። ግን እኔ ቀልዴን ሲጀምር ከሁለት አንዳችሁ መግደል እኔ ሰው ካለ ጨዋታ አይደለም። ጌታዬ እኔ የፈለጉት ገንዘብ ሰጥቷል። በቃ ባካችሁ ልቀው። ዝም በል። ጨዋታው ተጀመረ። አትፍራሽ። አሁን ከእናንተ የሚፈልገው ከሁለት አንዳችሁ ማንን እንደማስቀምጥ መኪናዬንም ጨምራለሁ። የፈለጋችሁትን ገንዘብ ሰጥ። ሶስት አንድ ሁለት ከሁለት አንዳችሁ ማንን እንደማስቀድም ካልነገራችሁ ሁለት ያው ባለትዳር በዚህ ላይ ባለቤቴ መጫቴ አራስ ልጅ ቤት አስቀምጬ ድፍት በሰውም በእግዚአብሔር ፊት ነው ማስጠይቅ ነው። እንጂ ብሎም ገንዘቤን ፈልገሽ እንጂ እኔን ወደሽ እንዳልሆነ አውቃለሁ። እንድትነግሩኝ የምፈልገው አንድ ነገር፣ እሱን ከነገራችሁ ምንም ችግር የለም። የሚፈልጉትን ነገር ብቻ ጠይቁ፣ ይመልሳሉ። የከበረው ድንጋይ የት ነው? የተከበረው ማን የከበረው? የቀለድክ ነው? 50 ሚሊዮን ብር የሚያወጣ ንብረት ደግሞ በዚህ መጣሽ? ባይሆን አባቴን አገናኝ። አባትሽ ሀዘን ላይ ነው። ሰው ሞቶ። ምንድን ነው የምታወሪው? የሰራተኛው ነው ተሳሳተ። ሰሚኛልሽ? አንቺ ሴትዮ እኛ ማንንም አልገደልንም። መሳሽ እናንተ እንዳልገደላችሁት እናውቅ። እኔ ብቻ
የምትሰሩትን ስራ አታውቁም። አብደሻል እንዴ አንቺ ሴትዮ? እመቤት እዚህ ላይ ካለው ንብረት ካስበለጥካ ናና እሷ ምን የምታውቀው ነገር አለ? በእኛ መካከል እሷ ምን የምታውቀው ነገር አለ? ትንሽ ደቂቃ ነው ካለበለዚያ ወደ ሌላ ቤተሰቦች። እሺ ምን ይዤልህ ልምጣ? እጄ ላይ ምንም ነገር የለም። ሄሎ በጣም እያለቀሰች ነው። ላረጋጋት ግን አልቻልኩም። ታዲያ ለምን አታገኘኝ? ወይ ደግሞ እኔ ጋር ለምን አስገቡ? የት ነበር? እንዴት አድርጌ ድምፁን እሰማለሁ? መቼም ቢሆን ይቅርታ እንደማያደርግ ይበቃል። ሀዘኗን መቆጣጠር እኔ ነኝ ለዚህ ሄዳለሁ ያለችበትን ነግረኝ። ይመስለኛል እናንተ ቤት ያለችው ሴትዮ ከፍቃዱ ጋር ነው። ኋላ አንድ ነገር ቢያደርጉት ዘዘተ ነው ማለት ነው። እሳቸው ብቻኛ ምስኪኖቹ አንታይሽ እንደ ድኩላ በየሜዳው ታድ ልፍት ስለን አይታያችሁ። ረጋግተናል። ምን የምናስበው ነገር የለም። የት ነው የማናስበው? የሆነ ነገር በሙሉ ሄደ ለፖሊስ ማሳወቅ። ለፖሊስ ሰለሞን ፖሊሶቹ እኮ እኛን ሰራተኛችሁን እንደገደለን የሚያውቁት እኮ እኛን ነው። እስከሚጠራ ታዲያ ማን ይበሰብሳል? ቤታችሁን ገንጥለን እንደገባን ረሳችሁ እንዴ? ኧረ ሰለሞን ምንድን ነው? ምን ነው? ምንድን ነበር? አስረሳችሁኝ። አስታወስኩት። በእነዚህ በአረመኔ ሰዎች እጅ ገብተን አሳራችን እስር ቤት ገብተን ሻይና ዳቦ ብንበላ ይሻላል። አባትሽ ባካል አሪፍ ሀሳብ። ለምን አባትሽ ወደ ራሷ ዳይቨርት አድርገዋል። እነሱ ገና እኛንም ወደ መቃብር ዳይቨርት ያደርጉ። አይታ በርግጋ እንዳትወጥ አንተ ግን መስበልሽ እሰማለች። ለማንኛውም እኔ አቁምሽ። እሷ ግን አትታይም። ምናልባት እሷ ግን ስቱዲዮ ጓደኞቿ ናቸው። አዎ ጓደኞቿ ሆስፒታል አብረን ነው የምንሰራው። ግን እርግጠኝነት ዶክተር ሶፊያት ተደናግራ ነው ብታይኝ ደስተኛ እንደምትሆን እርግጠኛ ነኝ። ገና እንዳየነው ግድ የለም እደበቃለሁ። አባትሽ ነቅቶ ቢያናግረኝ አንቺ በለጠ ደስ የሚለኝ ነው። እኔ ያለ ምክንያት ሰው ገድዬ እባክህን አባቴን አትግደል። ትንግርትን ይሆናችሁ አባትሽ አንቺን እንደምትጠይቅ አንቺ ደግሞ እኮ አባትሽ እንደምትጠይቅ ነበር። እሺ ድምፁን እንኳን አሰማ። ስለ ሕክምና የምታውቂ መሰለኝ። የወጋ ነው መድኃኒት ዶዝ ወስዶበት መሰለኝ ለጊዜው ሊነቃቸው ሲፈለጋችሁ በ15 ደቂቃ ውስጥ ካላመጣችሁ
ሰው ባንቀላፋበት አሰናብቱ። ለፖሊስ ሪፖርት እናደርጋለን ብላችሁ ብትጃጃሉ አባትሽ በእኔ ቁጥጥር ስር ጨርሱ። መስዋዕትነት አልበዛም? በገዛ እጅ እሱን ተወው በቃ። እሱ ብቻውን ከሚሆን እናንተ ትይሻል። እቃው ማንም ማቅ ትደራደረኝ ነው የመጣኸው? ድርድር ማመንህ ጥሩ። ታዲያ ድርድሩ ለምን በሌላ ምን እንደራ አንድ እድል ነው ታሽ ሁለታችንም ሽጉጥ አባትሽ እንዳይሞት የጥይት አባትሽ ላይ እንዳይተኮስ የአንቺ ጥይት የእሷን ልብ ማፍረጥ ነው። እሺ እሷ ምን አገባት? አደርገው ልተኩስ የዚህ መጣላት ቺ ከብትሽ ፍቃዱ በሷ ፋንታ ልታድናት የምችለው እቃው የት እንዳለ አሁኑኑ ስትነግረኝ ብቻ ነው ያለሁት። እንኳን ወደ ፓርቲ በሰላም ፍቃዱ ምንድን ነው ነገሩ? ሳይሆን የምን ሽጉጥ ነው? ረጅም ጊዜ ስፈልገው የነበረ የከበረ ድንጋይ ከጋዝና ውስጥ ብነጥቅ እጅ ከኔ ሰዎች ጋር አብራ ለጠች። እሷ ደግሞ በአንተ መሞት ስላልተስማማች የታዘዘችውን እየፈጸመች። እዚህ ሁሉ መቋጫው ሰለሞን ያገኘውን ዕቃ የት እንደቀበለው ሲናገር ብቻ። ያለበለዚያ ግን ያንተም የልጅህም የዚህ ሁሉ ነፍስ ባንቺ ይጥፋል። እኔንስ ለምን ኃጢአት ውስጥ ጨመርኩ? ፍቃዱ ጓደኛሞች እሱ እውነቱ። አሁን ግን የምፈልገው ነገር ሴት እኔን ልትረዳኝ ከፈለገ ነገሩን አቅል እያደረግ ያለውን ነገር አስብ። ነገር አውቃለሁ። ለምንድን ነው ያልነገርከኝ? አውቃለሁ።
አድርገኝ። የጀመርነው እዛ ልጄ እንዳትተኩሽ ተኩሽ። ቤት ውስጥ ነው ያስቀመጥኩት። ቤት ካዝና ውስጥ እንደቆለፍክበትማ አውቃለሁ። ካዝና ውስጥ እኮ አይደለም። መቼም ይሄ ሁሉ ከሆነ በኋላ እናንተን በህይወት መልቀቅ ቀሪውን ህይወቴን አጣብቂኝ ውስጥ መጨመር እኔ ባልፈልጋችሁ አንተን እነዚህ ጥንዶች ግን በዚህ ተጠናቀቁና አሻራው የሷ ስለሆነ ከዛ በኋላ የኔ ጉዳይ ሳይሆን የነሱ ጉዳይ። እጃ ከመውሰዳችን በፊት እጅህን ስጥ። መሳሪያችሁ ዳ እኛ ምንም አናደርግ። እጅህን መስራት ተኩሳ ለብቻ ሰላም ነሽ? ደህና ነኝ። እዚህ መደበቃ ማለት ትውውቃችንን ሌጋል ሰለሞን ፈለቀ ይባላል። የፀጉር ባለሙያ እዚህ ቤት ይበቃል ይባላል። ዶክተር ነኝ። አንተ ልጅ መታከም ያስፈልግሃል።